ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተኗን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉን። እነሆ መስቀል አደባባይ ወይንም ቀደም ሲል አብዮት አደባባይ የሚባለው ቦታ ላይ ነው የምንገኘው። እንግዲህ ዛሬ ወክ ኤንድ ቶክ ጉዟችን የቦሌ መንገድን ነው የምናስቃኛችሁ። ይህ የሚሆነበት ምክንያት በተለያየ ጊዜ እንግዲህ ማየት የምትፈልጉትን እስኪ ጠቁሙን ነበር። እንግዲህ የተወሰኑ ሰዎች የቦሌ መንገድን ማየት እንፈልጋለን ኧረ እባክህ እያላችሁ ነው። እነሆ ዛሬ ተሳክቶልኛል። እንግዲህ የቦሌ መንገድን እንቃኛለን። አሁን ያለነው መስቀል አደባባይ ነው። እንግዲህ መስቀል አደባባይ ቀደም ሲል መስቀል አደባባይ ነበር የሚባለው ይመስለኛል። በደርግ ጊዜ መሰለኝ በአብዮቱ ጊዜ አብዮት አደባባይ ተብሎ የአብዮት ትርኢቶች፣ ሰልፎች ይካሄዱበት ነበር። እዚህ መስከረም 2 ይመስለኛል እዚህ ስለሚካሄድ ቦታውም አብዮት አደባባይ ተብሎ ተሰይሞ ነበር። ደርግ ከለቀቀ በኋላ ደግሞ ተመልሶ መስቀል አደባባይ ተብሏል። መስቀል ደመራ የሚበራው እንግዲህ እዚህ ጋር ነው። በግራ በኩል አሉ ለራሱ የተዘጋጀ ቦታ አለ። አሁን መስቀል አደባባይ እንግዲህ ስፋቱ እንደምታዩት ነው። ይሄን ይመስላል። ወደ ኋላ ዞረን ስናይ ነው መሀል ላይ የምታዩት የባቡር መንገድ። ይሄ ባቡር መንገድ ይታያችኋል። መሀል መስቀል አደባባይን ከፍሎ የሚሄደው ወደ አያት የሚሄደው ባቡር በዚህ ነው የሚሄደው። እኛ እንግዲህ እስኪ ወደ ቦሌ እንሄዳለን። የቦሌ መንገድ ግራ ቀኙን አሳየን ስላላችሁን እኔም ቆየት ብያለሁ። ቦሌ መንገድ እንደተጠናቀቀ አካባቢ መንገዱ ጎብኝቼ ለተከታታዮችም አድርሻለሁ። ከዛ በኋላ ግን ምን ለውጥ አለ የሚለውን እስኪ የምታዘባለሁ። እናንተም ግራ ቀኙን እየታዘባችሁ ከኔ ጋር እንድትቀጥሉ በታላቅ አክብሮት ጋብዛችኋለሁ። ይሄ ቡኮርልድ ይሄ የምታዩት እንግዲህ ቡኮርልድ ያለበት እቺ ድንጋይ ቤት የሚመስለው የሰማዕታት የቀይ ሽብር ሰማዕታት ለመታሰብ የተሰራ ነው። እንግዲህ በ60ዎቹ መጨረሻ 70ዎቹ መጀመሪያ አካባቢ ላይ ቀይ ሽብር ነጭ ሽብር የሚል ነበረ። በዛ ምክንያት በጣም በርካቶች ወንድሞቻችን እህቶቻችን በርስ በርስ ተጠላልፈው ወድቀዋል። እነሱን ለማሰብ የተሰራ ነው። ይሄ ምን ያስፈልጋል የሚሉም ሰዎች ነበሩ። ግን እንዳይደገም ደግሞም እንዳይረሳ ተብሎ ይሄ ተገንብቷል። እዚህ ጋር የምታዩቸው ሐውልቶች እነሱ መታሰቢያዎች ናቸው። እቺ መኪናዋም በዛን ጊዜ የነበሩ መኪኖች ናቸው። ይሄ በግራ በኩል በቀኝ በኩል በኔ በኩል የምታዩት እንግዲህ እሱ ነው። ቦሌ መንገድ እንግዲህ ጀምረነዋል። ከዚህ ጀምረን እስኪ እስከቻለን ድረስ የቦሌን ጎዳና እናያለን። እንግዲህ ኦሎምፒያ አካባቢ ነን። ወደፊት እንሄዳለን። መንገዱ እንደምታዩት ነው። ጽድት ያለ ነው መንገዱ። የእግረኛ መንገድ የብስክሌት መንገዱም እንደምታዩት ነው። ከዛ የሳሩ አረንጓዴው እግረ መንገዳቸው ያያችሁ ትሄዳላችሁ። እቺ ዛፍ ትገርመኛለች፣ አልተነካችም። በጣም ዋርካ እንትን ግራር ነገር ነች። እንደውም እንደዚህ አይነት ዛፍ ብዙ ጊዜ ወደ ቃሊቲ አካባቢ ነው የምታገኙት። ሞቅ ይላል ወደ ታች ስትሄዱ፣ ደጋ ቦታ ላይ አታዩም። እዚህ ጋር ግን አለች፣ ተመችቷታለች። ቦሌ በእርግጥ እንደውም የአዲስ አበባ ልዩ መገለጫ ነው ማለት በጣም ዘመናዊ መንገድ ዘመናዊ ህንጻዎች ያሉበት ነው። ይሄ እንግዲህ በዚሁ በኮሪደር ልማት የተሰራ ፓርክ ነው። ሰላም ፓርክ ይላል። ከዚህ ጀርባ የአዲስ አበባ ሙዚየም እንዳለ ታውቃላችሁ። እዚህ ጋር ዝሆን አለ፣ ስክላፕቸር ነገር ነው። እያጸዱ ነው። ፋውንቴንም አለ። እንግዲህ እሁድ መሰለኝ እሁድ ቅዳሜ መሰለኝ የሚለቀቀው ያላችሁ። ይሄ በቀኝ በኩል የምታዩት ህንጻ ታውቁታላችሁ። ታይም ኮፊ ጀርባ ኢሰማኮ ህንጻ ለመጀመሪያ ጊዜ ቲያትር ትዝ የሚለኝ አየሁት። ኢሰማኮ ህንጻ ውስጥ
የጋሻ ያልነህ በቲያትር ቤቶች ተከልክለው ከድጃ አይደለም ከድጃ የሳቸው ቲያትር ነው ሌላ ነው ቲያትሩ ዳሃደግ የሚል ቲያትር ነበርና ብዙ ቦታ አዳራሽ ተከልክለው ይሰማ እዚህ ተፈቅሮላቸው እዚህ ያሳዩ ነበርና ለመጀመሪያ ጊዜ ቲያትር አይቼ ተገርሜ ነበር። እንዴ ይሄ ነገር እንዴት ነው ስንወጣ ሁሉ የምንታሰሩ ሁሉ ስለተመለከትን ሁሉ መስሎ ነበረ። እንደምታዩት ነው እንግዲህ አንዳንድ ቦታ ላይ ታያላችሁ የእግረኛ መንገድ በህንጻዎች ይጣበብና ወደ ብስክሌት መንገዱ እየገባን የምንሄድበት አለ። ይሄ አሁን ጥሩ ነው። የሆነ ሰዓት ላይ ደግሞ ታያላችሁ እንግዲህ እኛ የእግረኛው መንገድ ህንጻ ያገኘንና እኛ ሳንወድ በግድ ወደ ብስክሌት መንገዱ ገብተን የምንሄድበትም አለ። በዚህ በቦሌ መስመር አለ። በሌላም ቦታ እሱን ታዝቤያለሁኝ። መንገዱ እንደምታዩት ነው። ቻናላችን እንግዲህ ወደ 15000 እየተንደረደርን ነው እያሳደግነው ነው። ከዛ አንድ ግሩፕ እንመሰርታለን ብለን አስባለሁ። እኔ ግሩፕ ሜምበር ያስፈልጋል። ሜምበር አሰባስባለሁ። አንድ እንትን ከፍትና ቴሌግራም ላይ ሜምበሩ ምንድነው በሐሳብ ማዋጮ ነው የምታረጉት። በሐሳብ ማዋጣት ነው። ምን እንስራ ወዴት እናሳድገው። ይሄ ወደ ኤግዚቢሽን ማዕከል የሚወስደው መንገድ ነው። በጀርባ በኩል ቀጥታ ወደ ላይ የሚያሳየው አባል ሁነን አባል ፍላጎት ያለን ተመዝግበን በዚህ ላይ ውይይት እያደረግን ምን አይነት ስራ እንስራ በቀጣይ የምንሰራቸው። ውጭ ያላችሁ ደግሞ አንዳንድ ተሞክሯችሁን በተለይ ውጭ ሀገር ያለ አይደላችሁ የሚመስላችሁ አሉ። እዚህ አንዳንድ ቤተሰብ በእርግጥ የተሻለ ሕክምና የተሻለ ትምህርት የተሻለ ስራ እንዳለ ይታወቃል። ነገር ግን እንደዚህም ብሎ ቁጭ ብሎ ብር የሚታፈስ የሚመስላችሁ አሉና የሄዳችሁበት መንገዱን እሱን የሚያስረዳ ራሱ እኔ በስልካችሁ ቀርጻችሁ ብልኩልኝ በቪዲዮ እኔ እንደዚህ ያስጎበኘሁኝ በአራት ማዕዘን አድርጌ እናንተን ሐሳባችሁን ሌሎችም እንዲያዩት የውጭ ሀገር ኑሮን እንደሱም አስባለሁ ወደፊት ይሄን ያሳብ ነውና ግሩፑ ላይ ሜምበር መዘግብና ሜምበር ሆነን ምንድነው ማድረግ ያለብን የሚለውን እየተወያየን ሌላው ደግሞ ያሰብኩት ምንድነው እናንተ ውጭ ሀገር የምትጎበኙዋቸው አስገራሚ ወደኛ ሀገር ቢመጣ የምትሉት ካለ በስልክ ቀርጻችሁ ብልኩልኝ። ከቻላችሁ በራሳችሁ ማብራሪያ ካልቻላችሁ ደግሞ ማስታወሻ ጽፉና ብልኩልኝ። እዚህ ስቱዲዮ ተቀርጬ እንደሱን ማስተዋወቅ እንችላለን። ለምሳሌ እንደው ትዝ ያለኝ ነው እና አሉ አሁን ደንበኛ ተከታታዮች አሉን እኛ ጋር ይሄ አሁን ህንጻ በውስጡ እንሄዳለን። አያችሁ ከእናንተ ጋር እንደዚህ የተወያየን ሐሳብ ምን እናርግ በቀጣይ ምን እንስራ ከፖለቲካ ነፃ የሆነ ማህበረሰቡ የሚጠቅም ነገር ወይ የሚያዝናና ወይ ደግሞ አሃ ብሎ ሌሰን የሚወስድበት ማህበረሰባችን አይነት ነገር ላይ ነው በተለይኛ ትኩረት የምናደርገው። ይሄ በህንጻ ውስጥ አለፍን አያችሁ። ይሄ ህንጻ አልፈረሰም። በውስጡ ግን እግረኛ እንዲያልፍ ሆኗል። የሆነ ቦታ ላይ ግን ፊት ለፊት ይታየኛል ይመስለኛል። በህንጻውም አታልፉም። ወደ ብስክሌት መንገድ የግድ ትገባላችሁ። እሱ ያጋጥመኛል። ሌላው እዚህ መንገድ ላይ መኪና መንገድ ዳር ላይ መቆም የለም። ታክሲዎች የተወሰነ ፊርማት አላቸው። እዛች ላይ ካልሆነ በስተቀር አይቆሙም። ይሄ የቤት መኪናም ሰው ለማውረድ ወይ ለመጫን ካልሆነ በስተቀር አቆማችሁ እንደዚህ መግባት አትችሉም። እንደምታዩት ሰው እንግዲህ በብስክሌት መንገድ እየተከበረ ነው። አሁን መጀመሪያ አካባቢ ላይ ትንሽ ችግር ነበር። አሁን ሁሉም ሰው የእግረኛውን መንገድ ይዞ ነው የሚሄደው። አልፎ አልፎ ግን እስቲ እንግዲህ ያጋጥመናል ብዬ አስባለሁ። ሀሳብ ውስጥ ፊት ለፊታችንም ሄደውም አለ በቃ ሀሳብ ውስጥ ሲገባ ሰው ይሄዳል። ቀደም ያልኳችሁ ነገር ፊት ለፊታችን መጣ። የእግረኛውን መንገድ ይዛችሁ እየሄዳችሁ ካለ እዚህ ጋር ሲደርሱ ግንባታ ይሆን ታጥሯል ቀጥታ። ስለዚህ ወዴት ትገባላችሁ? ወደ ብስክሌት መንገድ። ብስክሌት ደግሞ ሲመጡ እዚህ ጋር ጥንቃቄ ማድረግ አለባችሁ። አሁን እንደዚህ የሚመጣ ሰው ሀሳብ ውስጥ ነው ይሄ መንገድ ዝግ ነው። ወደ ብስክሌት መንገዱ ስገባ ከዛ በፍጥነት የሚመጣ ካለ ልብ በሉት፣ ቀጥታ እሱ ጋር ነው የምላተመው እና ብስክሌትም ሌላም ቦታ ይቻላል። ብስክሌትም ስታሽከረክሩ መንገዱ የኛ ነው ብላችሁ መሮጥ ሳይሆን ቀደም ብሎ ማየት ያስፈልጋል። ያው ሀሳብ ውስጥ ስንገባኛ መንገዱን ጥለን ወደ መስመር ልንገባ እንችላለን። እናንተም መስመራችን ነው ብላችሁ በፍጥነት ስለምትሄዱ እንዲህ አይነት ቦታ ነው ያልኳችሁ። የሆነ
ህንፃ ያጋጥማል። ይሄ አሁን ታጥሯል፣ ለምን እንደሆነ አላውቅም። ግንባታ ሊኖር ይችላል። ሌላ ደግሞ ህንፃ ወደ ውስጥ ይገባል። በግራ በኩል እያያችሁ ነው። መንገዱ እንግዲህ እንዴት እንደሚያምር እያያችሁት ነው። ቦሌ እንግዲህ ቦሌም ብቻ አይታችሁ አይቶ የተመለሰ ሰው እንዴ አዲስ አበባ ይቺ ነች ብሎ በጣም ነው የሚደነቀው። ግን ሌላ ቦታም ስትገቡ ሁለት መልክ ነው ያላት አዲስ አበባ። እንግዲህ እንደዚህ የሚያምር ቤት፣ የሚያምር ህንፃ፣ የሚያምር መንገድ ታዩና ደግሞ አንዳንድ የድሮ ሰፈሮች ስትሄዱ ደግሞ ይሄም አዲስ አበባ ውስጥ ነው ያለው ያስብላል። ሮም በአንድ ቀን አልተገነባችም የሚባል ነገር አለ። እንግዲህ በአንድ አይሆንም። ያው ቀስ በቀስ አሁን የኮሪደር ልማት ተጀመረው ወደዚያ ወስዷል ብዬ አስባለሁ። ይሄ በግራ በኩል የተሰመረው ውስጥ ለውስጥ ቀጥታ ከጫፍ ጫፍ የሚሄዱት በመካከለኛው መንገድ ይታያል። ግራውንድ ነው፣ መኪና የሚሄድበት ነው። በግራውንድ ውስጥ በግራ በኩል በኔ ግራ በኩል አስፋልቱ መሀል ላይ ማካፈያ የሚመሳችሁ ግራውንድ አለው። መኪኖች እንግዲህ ቀጥታ ከጫፍ ጫፍ የሚሄዱት በውስጠኛው መንገድ ነው የሚሄዱት። አሁን እዚህ ህንፃ ላይ ያያችሁት ህንፃው ራሱ በረንዳውን ይለቃል። ይሄ ራምፕ ለአካል ጉዳተኞች የተዘጋጀች ነች። ይሄ እኔ የሚሄድባት ይሄ እንደውም ጥሩ ነው። አንዳንዱ እኮ ድፍት የሚያደርግ ነው። እንዲሁ ወደ ታች ቁልቁለት ነው እንዲያልፍ ነው ወይንስ እንዲደፋ የሚያስብላችኋል። በጣም በትክክል ያልተሰራ የግብር ይውጣል ለማሟላት ብቻ። ራምፕ አለ? አዎ አለው። ተዘጋጅቷል ለማለት ብቻ የሚመስልም አለ። ህንፃዎቹን እያያችኋቸው ነው አይደል? በግራ በኩል የሚታዩዋቸው ቦሌ እንግዲህ ቦሌ ስትሉኝ የነበራችሁ ከቆያችሁ እኔም ራሱ የተወሰነ ለውጥ አይቻለሁ። አሁን እንግዲህ መንገዱ እንዳለቀ አካባቢ ይሄ እግረኛ መንገድ መጥቼ ነበረ። በጣም ስለቆየሁኝ አሁን በቃ ተጠናቋል። መብራቱ ሁሉ ተጠናቋል። ምሽት ላይ ደግሞ እስኪ አንድ ቀን እንደሚመስል መጥቼ ያው ከኤርፖርት ጀምርና ወደዚህ ያለውን እስኪ ምሽት ላይ በጣም ይደምቃል። እዚህ ጋር ተወርዳላችሁ። እንደገና እዚህም ያው በህንፃ ስር ነው የምትሄዱት። ፎቶ ያነሳል። የውጭ ዜጋ ይመስለኛል። ተገርሞ ነው እንግዲህ። ይሄም የህንፃዎች ከዚህ ቀደም እንዳሳያችሁ የተወሰነ ክፍል ይለቁና ግራውንዱ መተላለፊያ ይሆናል። ይሄም እግረኛ መንገድ ስለሌለ ግራውንዱን ለቀው እንደዚህኛ መተላለፊያ ሆኗል። መግቢያ ላይ የሰማችሁት ለልወዞዞ በግሬ መግቢያ ኤአይ ቴክኖሎጂ ግን በጣም እየገረመኝ ነው። መግቢያ ላይ የሰማችሁ እንደውም ለሱ ነግራችኋለሁ ብዬ ነበር። ኤአይ ላይ ግጥም ትሰጡታላችሁ። ያው እንግሊዘኛ አማርኛ ስለሆነ እንጂ እንግሊዘኛ ብትሰጡት ራሱ ዜማ ይሰጣልና
ወደፊት ይሄ በግል በሰው የሚሰሩ ነገሮች መቅረታቸው አይቀርም እና በጣም ያስፈራል። አሁን የእንግሊዝኛ ዜማ ኤአይ ላይ ገብታችሁ ግጥም ስትሰጡት ዘፈን አድርጎ ይሰጣችኋልና ይሄ እኮ ግጥምና ዜማ ለሚሰሩ መነሻ ይሆናል። እዛ ሰምታችሁ ማስተካከል ትችላላችሁና ወደፊት ሰው ግለሰብ ራሱ ግጥም ጽፎ በኤአይ ሰርቶ ማዜም የሚቻልበት ሁኔታ ነው ያለው። በጣም የሚገርም ነው እና ትንሽ አማርኛ ዘፈን ላይ አክሰንቱ እኔ የሰራሁበት ነው እንጂ ሌሎች የሰሩትን ሰምቼው በጣም ተገርሜያለሁ። በደንብ አማርኛውን በደንብ ነው የሚሉት። በጣም የሚያምር ነው። ደንበል አካባቢ ነን እንግዲህ እንሄዳለን። እስከ ደንበል መተናል። አልፈን እንሄዳለን። እንግዲህ ያው መንገድ ቀይረናል። በዚህ በኩል ያው አሁን ደግሞ በግራ በኩል እያየን ነው የቦሌ ጎዳና ሽር የምንልበት ግራ ቀኙ እንዴት ታዘባችሁት? በተለይ ረጅም ጊዜ ከአዲስ አበባ ከወጣችሁ ረጅም ጊዜ ሆናችሁ የማታውቁት ቦሌ ነው የሚሆነው። እንዲህ አይነት ቦሌ አላውቅም ነው የምትሉት። በቦሌ ጎዳና ሽር ብትን ያላችሁ እንዴት አያችሁት? ግራ ቀኙን ወሎ ሰፈር አካባቢ የደረስን ነው እንግዲህ። አሁን ቁልቁል ወደ ሩዋንዳ እየሄድን ነው። እዚህ ሩዋንዳ ጋራ ይሄ ብሪጁ አለ አይደል? ከሱ ስር ላይ ዝም ብሎ አልባሌ የነበረ ቦታ እንዴት እንዳማራ። ቆይ እስኪ እዛ በውስጥ ልግባና ላሳያችሁ። ሰዎች እንትን ነው የሚመስለው፣ ኦፕሬር ላይ የተከፈተ ካፌ ሁሉ ነው የሚመስለው። ሰዎች ይዝናኑበታል። እዚህ የምታዩት ብሪጁ ስር አበባዎች ታያላችሁ። እዚህ ዛፉ ራሱ አበባ ያለው ነው። በቃ በዛ ልግባና ላሳያችሁና እጅግ በጣም ምናልባት ሻይ ቡና የሚባልበት ቢኖር እዚህ ጋር ሆነ ይሁን። እዚህ ጋር ፋውንቴን አለ የሚከፈትበት ቀን አለ ዛሬ እንግዲህ ለመሰለ ይሁን ውሃ አለ። ይሄ ድልድዩ ነው እንግዲህ። ይሄ ዝም ብሎ የነበረ ቦታ ነበር። አሁን እንደዚህ ተሰርቷል። ሰው ይሁት ወንበሮች አሉ። ሰው ቁጭ ብሎ ስልኩን እየነካካ ይዝናናል። እዛ የሚገርም ቦታ ሆኗል። የማይታሰብ ቦታ ነበር። እንደዚህ አይነት ስር እንደውም ዝም ብሎ ነበረ፣ ቆሻሻ ነገር ነበር የሚሆነው በብዙ ቦታዎች ላይ የምናየው። እዚህ ጋር ፋውንቴን አለ። በጣም ነው የሚያምረው። ወደፊት እንሄዳለን። እስኪ እንግዲህ እስከቻላችሁ እስከወደዳችሁ ተከተሉን። ሳራይ እንዴት እንደሚያምር ቦሌ ቦሌ ቦሌ
ይህ ሳሮት በጣም ለምለም ሳር ነው። ወርቤክ ሃውስ ይላል እንግዲህ እዚህ ጋር መንገዱ እንደምትጠበብ ይላል። ይሄ ግራውንዱን አለቀቀም። አጋጣሚ ጉርሳሽ የኔው ጉዳይ ነው ምን አደርጋለሁ ከኒያካክስብ ችለዋለሁ። አትዝፈን ያልከኝ ልጅ ይቅርታ እረፍ ብለኛል። አርፋለሁ። ይኸውላችሁ ይሄ በግራ በኩል የምታዩት የህዝብ እንደራሴዎች ምክር ቤት የህዝብ ተወካዮች ምክር ቤት መንግስት ነው ቤት የሚሰጣቸው። እዚህ ጋር ያሉት እንግዲህ አዲስ አበባዎቹ ምናልባት ቤት ስላላቸው እዛ ሊሆኑ ይችላሉ። ከተለያየ ክልል ተመርጦ የመጡት ግን የህዝብ ተወካዮች ምክር ቤት አባላት መኖሪያቸው ይሄ በግራ ቆይ አሁን ግቢው ራሱ ዝም ብሎ ነበር። አሁን ጥሩ ግሪን ለማድረግ ተሞክሯል። ይሄ በግራ በኩል ትንሽ ቆይ ጠጋ እንበልና የምታዩት ከዚህ ጀምሮ እንግዲህ የምታዩት ግሪን ተደርጓል። ያምራል። አሁን አያችሁት ፊት ለፊቱ ቀደም ሲል እንደውም ከለውጡ በፊት ክረምት ሲሆን ወደ ተመረጡበት ቦታ ይሄዳሉ እና ሲሄዱ ቤቱን ቆልፎት አይደለም ሄዱ ታከራይተውት ሄዱ ነበር ይባላል። 2 ወር 3 ወር ያከራዩታል ተብሎ አንዴ ሪፖርተር ላይ ወጥቶ በጣም ሰው ተገርሞ ነበር። ሙሉ ዕቃ ስላለው ለ2 ወር ቤቱን አከራይተውት 3 ወር ነው 2 ወር እንደዛ አከራይተውት ይሄዳሉ ተብሎ እንደ ጉር ሲወራ ነበር። እንዴት ህዝብ ለማወያየት ሲሄዱ ዘግተውት እንዴት አይሄዱ? ተጨማሪ ገንዘብ ለምን ይፈልጋሉ? ፍሬንድሺፕ ያያችሁት ነው አይደል? በቀኝ በኩል ፍሬንድሺፕ ግዙፍ ህንጻ ነው። እንግዲህ እየተቃረበን ነው። ቦሌን እባክህን ስትሉኝ የነበራችሁ በእርግጥ እኔም ብያለሁ። እስኪ የት ማየት ትፈልጋላችሁ ጠቁሙን ብዬ ነበረ። ግን ሁላችሁም ስለምትጠቁሙን እያንዳንዱ ለመሄድ ያው ስለምቸገር ነው። ግን በተቻለ መጠን ግን ከቅርብ ጊዜ ወደዚህ ለማሟላት እየሞከርኩ ነው። የምጠሩኝን ቦታ እየሞከርኩ ነው። ይሄ የምታዩት እንግዲህ ሚሊኒየም አዳራሽ ነው። ይሄ ሚሊኒየም አዳራሽ እንግዲህ በ2000 ላይ ነው የተመሰረተው። ረጅም ጊዜ ነው እንግዲህ ወዲያው ይሄ አዳራሹ በጣም በርካታ ሰው የሚይዝ ነው ይታወቃል። ትልልቅ ስብሰባዎች ምረቃዎችም ይካሄዳል። በጣም በርካታ ሰው ስለሚይዝ ነው። ግን ይሄ ሚሊኒየም ላይ ለዛ ብቻ አገልግሎት ይውላል ተብሎ ነበር። ይሄ ቦታው ሰፊ ቦታ ነው። ረግረግ ነበር ትዝ ይላችሁ ከሆነ ሳር ነገር ነበር። ዝም ብሎ ረግረግ ነገር ነበር። ቤቱ አሰራሩ ቶሎ የሚነሳ ነበር። ግን አሁን እንደምታዩት አጥሩ በደንብ ተጠናክሮ አጥሯል። አዳራሹም የሚቀጥል ነው የሚመስለው። በቀኝ በኩል የምታዩት እንግዲህ ስካይላይት ሆቴል ቦሌ ኢንተርናሽናል ኤርፖርት አየር መንገዱ ያሰራው ነው። ይሄ የምታዩት አየር መንገዱ ነው። በቀኝ በኩል የምታዩት ነው። ወደዛ ስደርስ ዞር ብዬ ያሳያችኋለሁ። ይሄ የሚሊኒየም ነው እንግዲህ በግራ በኩል ያላችሁ አጥሩን አያችሁት። በጊዜው ከሚሊኒየም በኋላ ይፈርሳል ተብሎ ሌላ ነገር ነበር የታሰበበት። በዛው ግን ቀጥሎ አዳራሹም ቀጥሏል። በቀላል ነገር የተሰራ ይመስላል። ይኸውላችሁ ስካይላይት ይኸውላችሁ የቦሌ የአየር መንገዱ ሆቴል ነው። እንግዲህ ለዛሬ ያዘጋጀውላችሁ የቦሌ መስመር ግራና ቀኙን የምታዩበት መረጃ ወደቀበት ይሄን ይመስላል።
ሰላምና ጤና ከሁላችን ጋር እየተመኘው በዚህ ወሰናበታለሁ። ካፊያው ዘመህር ነበርኩ። ጤና ይስጥልኝ።